ሁለት ከባባር ነገር ተፈጥሯል። ሉሊት እብድ መስላ እንደዛ እነ ገኒን እነ ኤፍራታን እነ ሁሉንም ስትሸውድ አሁን ላይ ከነ ቢኒያም ጋር ሆና አለቃ ሆና የምትሰራው እሷ ሆና ተገኝታለች። ግን ደግሞ ቢኒያም ብቻ ነው የሚያውቀው። ሌላኛው ሁለተኛው ደግሞ ያፌት ለካ ሲያስመስል ነበር። እንግዲህ አቤልንና ናታን እንደዛ ሲያስጨንቁት የውሸቱን ያበደና እንደዛ ስቃየት ሲያረጉት የተሰቃየ መስሎ የሰጡትን መድኃኒት እየወሰደ የእውነቱን መስሏቸው ነበር። አሁን ቆርጦ ተነስቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሼር በማድረግ አበረታቱኝ። የሀረግን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሀረግ ድራማ ሲጀምር በቃ ማናት ብለን ስንገምት በጭራሽ ያልገመትናት ሴት ሆናለች። እኔ እንደውም ወይዘሮ ትዝታ ትሆናለች ብዬ አስቤ ነበር። ለካ ሉሊት ናት። እንደዛ እብድ ሆና የተቦጫጨቀ ኬሻ የተቀዳደደ ልብስ ለብሳ አበደች ሰከረች እያልን በመንገድ ዳር እንደዛ ትርራፊ ስትበላ ሁሉም ሰው አብዳለ ብሎ ነበር የሚያምነው። በኋላ ለካ አለቃ ሆና ከነ ቢኒያም ጋር ተስማምታ መጥፎ ስራ እየሰራች ነው፣ እያስመሰለች ነበር። ገንዬ የጥፋተኝነት ተሰምቷት አላስችላት ብሏት ምግብ እየቋጠረ ሁሌም ጎዳና ተዳዳሪዎች ጋር የምትኖርበት መንገድ ዳር ደሳሳ ጎጆ ሰርታ የምትኖርበት ምግብ እየሰጠቻት ነበር። ግን ምን ዋጋ አለው? ይህችኛይቱ ለካ እያስመሰለች ነበር። እሺ ብላ በመጨረሻ ሰው እንዳያት ያንን የለመደችውን ቲብቲቦ ልብሷን ለብሳ መንገድ ዳር ቁጭ አለች። ምሳ ልትሰጣት ነበር ገንዬ፣ ግን ደግሞ ቦታው የለችም። እንደ አጋጣሚ ወደ ቤት ስትመለስ አገኘቻት። እኔ እኮ ብፈልግሽ አጣሁሽ፣ እዛ ቦታሽም የለሽም። የት ሄደሽ ነው ባክሽ? ትናንትናም ስመለስ የለሽም አለቻት። ትናንትናማ ከነ ቢኒያም ጋር ሄዳለች። ቢኒያም ጋር ተገናኝታ ቢኒያም በጽዮን እንደዚህ ሁኔታ እንዳዘነ ጠይቋታል። እንደዚህ እየጠጣች እየሰከረች መግባቷ በሱ ምክንያት እንደዚህ መሰቃየቷ እንዳዘነ እያማከራት ነበር። እና እሱ ጋር ስለሄደች አላገኘቻትም። እና ምግብ ስላላመጣሽልኝ ስለራበኝ እየዞርኩኝ ምግብ ፍለጋ ሂጄ ነዋ አለቻ ኮስተር ብላ። በቃ እሺ ለአሁኑ አምጥቼልሻለሁ እንቺ ብይ ብላ ሰጠቻት። ማስመሰል ስላለባት እሺ ብላ የውሸቷንም ካርታ የተጫወተች እየመሰለች የሰጠቻትን ምግብ ይዛ ዘወር እስከምትልላት ድረስ ቁጭ አለች። ገንዬ እቤቷ ደርሳ ዞር ማለቷን ካወቀ በኋላ ስልክ ደውላ ተጠርታ ነው መሰል በቃ መጣሁኝ እያለ ዞር እያለ ሰው አየኝ አላየኝ እያለች አመለጠች ሉሊት ተብዬዋ። ገንዬ ሁሉንም ደብቃ ነበር ለሉት ምግብ እየወሰደች የምትሰጣት። ማንም አያውቅም። ናታ፣ ልጇ፣ ጽዮን ሁላቸውም ቢሆን አያውቁም። ቢያውቁ ኑሮ እንደዛ ስቃይና መከራ ያበዛችባቸው ሴትዮ ስለሆነች አይፈቅዱላትም ነበር። እናውን ልጇ ጠየቃት። ዳጊ የት ሄደች ነው ማዬ? በጣም ቆይሽ እኮ የሄድሽበት ቦታ ምንድን ነው? አረ ልጄ ሱቅ እኮ ነው። ፀሐዩን በጣም አድክሞኛል። ጥያቄ አታብዛብኝ። በቃ የዚህ ቤት ሁኔታ በጣም እያሳስበኝ ነው። ጽዮንም አሁን ተስፋ የላትም። መኖር አልፈልግም። ስለ ነገ መጨነቅ ማሰብ አልፈልግም። ስለ ልጅ ስለ ኤፍራታና ስለ ናቱ ነበረ የምጨነቀውና የማስበው። አሁን ላይ ታርቀዋል፣ ግን ደግሞ የጽዮን ነገር ያሳስበናል እያለች አማከረችው። እሱም ቢሆን እናቴ እንደዚህ ከምትጨነቂው ጥለን እንሂድ ብሎ ኮስተር ብሎ ሲነግራት፣ አንተ ልጅ አመሃል እንዴ? እንዴት ነው በዚህ በችግራቸው እና በስቃያቸው ዝም ብለን ረግጠን ዝም ብለን ጥላናቸው ምን ሄድ? ማን አላቸው ያለኛ? ይህ ንግግርህን ማንም እንዳይሰማ ብላ ኮስተር አለች። ያፌት ፎቶውን ይዟል፣ የእህቱን ፎቶ ይዟል። የደረሰበትን ያሳለፈውን ቤቱ ድረስ መታ ኤፍራታን ብላ መታ ያሳለፈውን ትኩር ብሎ ያያትንና ለአንዴና ለመጨረሻ ጊዜ አቅፎ ሰላም ያላትን እያስታወሰ አሁን ላይ እያስመሰለ መሆኑን አውቀናል። በቃ ለካ ናታም ሲመጣ አቤልም ሲመጣ ኮምተርትር ብሎ እንደዛ ሲያለቅስ የነበረው እንደዛ እየተሰቃየ ሲያስመስል የነበረው የሰጡትን መድኃኒት እየተጠቀመ ሲያስመስል የነበረው ውሸቱን ነበር። አሁን በቃ እንደሱ እንደዚህ እንዳደረጉት የነሱን መቃብር እየቆፈረላቸው ነው። በተለይ ናታና አቤልን እንዲህ በቀላሉ አይተዋቸውም። አሁን ሰዓቱ ደርሷል። ያ አረመኔም አሁን አይመጣም። ጊዜውና ሰዓቱን መጠቀም ያለብኝ አሁን ነኝ። ሁላችሁም እያንዳንዳችሁ እጃችሁን ታገኛላችሁ። ስቃይ እያበዛሁኝ ሞትን እንዲተመኙ ካላደረጓችሁ እኔ ያፊት አይደለሁም።
እያለ እየሳቀም እየተኮሳተረም በመሀልም ስፖርት እየሰራም እና ደግሞ አሁን ለአንዴና ለመጨረሻ ጊዜ መድኃኒትም ወይም የሆነ ነገር ሊሰጡ የሚመጡትን ሰዎች ሊገል እንዳሰበ እየተዘጋጀ ነበር። በመሀል እንግዲህ ያ እነ ኤፍራታና እነ ናቱ ቤት ገብቶ የወጣው መኪና ገጨኝ ያለው ልጅ እያነከሰ ቤቱ ሲሄድ እህቱ አገኘችው። ምን ሆነ ነው ወንድሜ እንደዚህ የሆንከው አለችው። ምንም ትንሽ ነገር ነው፣ ጉዳት የለውም። ይልቅ አንቺ ተዘጋጀሽ? አዎ ሜሴጅ እኮ ሲገባልኝ ቅድም። ግን ወንድሜ እንዴት ነው ከዚች ከልጅ ጋር ተመሳሳይ የምኖረው? ማለት በጣም ቀበጥ ናት፣ ተስርዓት የወጣች ናት። እንዴት ብዬ ነው እሷን አሳምኜ ጓደኛዋ ሊሆን የምችለው አለችው። ብቻ እንዴትም አድርገሽ በቃ እሺ፣ ግዴታ ያው እሷ የምትጠጣበት ቤት መሄድ አለብኝ። እሷን ለማሳመን የሆነ ነገር ማድረግ እንዳለብኝ ይሰማኛል። ግን የትኛውን ልብስ ልልበስ እያለች ወዲያ ወዲህ ብላ የምፈልገውን ለብሳ መውጣት እንደምትችል ነግሯት፣ በመሀል ግን በቅጽበት እቤት ቅድም ከነናቱ ጋር ያየውን ነገር በቅጽበት አስታወሰ። ኤፍራታ ለቅጽበት ሀዘኗን ረስታ ፈገግ ያለችበት ሁኔታ፣ እንደገና ደግሞ ቀና ብሎ ሲያያት የደነገጠችበትን ሁኔታ አስታውሶ እንዴ ሰውየው የናታን ጨረቃ ሊወስድ ባልሆነ እንደዚህ በየመሃሉ እያስታወሰ ፈገግ የሚለው። በልንገርህ ብዬ ነው ናታ፣ እንግዲህ የሚያስብላት እና የሚጨንቅላት ወንድ መጥቷል፣ እንዳይነጥቅህ ነቃበል። ያፌትም እንግዲህ እያስበህ ነው እና እንደ እሷን እያሰበ ምን ሆነ ነው ወንድሜ? የት ደህ ነው? ሀሳብ እኮ ጭልጥ አረግ። ታሪኩና ቢኒያም ከተገናኙ በኋላ የተፈጠረውን ነገር በተለይ ታሪኩ ከዚህ በፊት ጽዮንን ፎቶ ያነሳትን ልጅ ተከታተልልኝ ብሎ ስላለው ከነናታንና ከነ ኤፍራታን ቤት ፊት ለፊት መኪናው ጀርባ ሆኖ የቀረጻቸውን ቪዲዮ አሳየው። ወይኔ ቢኒያም፣ እኔ እያለሁ አይኔ እያየ ጽዮን አደረገችው። ከኔ ሌላ ወንድ አስበሽ ማለት ነው? በጭራሽ አይሆንም እያለ እየተወራጨ የሆነውን ነገር ነገረው። በቃ እሱ እኮ የሚተዋወቁ ነው የሚመስሉት፣ አዲስ ሰው አይመስልም። አንተ የውጭ ነው እንደሚገርምህ፣ ከቤት ነው የወጣው። ከቤት ሲወጣ እጇን ይዞ ነው የሄደው እያለ ታሪኩ ነገረው። ቢኒያም የሚያሳጣው አጣው። ፍቅሩን የሚወዳትን ሌላ ሰው ሊወስድበት ነው? በጭራሽ አይሆንም እያለ እየተወራጨ በቃ ስለ ልጁ እኔ ያጣራለሁ ችግር የለውም ብሎ ለካ የተዘጋጀችላት ልጅ አሳምናታለች። ልጅቷ እንግዲህ አሳምኒ ብሎ ወንድሟ እንደላካት ወንድሜ መታኝ ወይም ወንድሜ የሆነ በደለኝ ብላ የምትጠጣበት ቤት ህዲያ ስታለቅስ ጽዮን አዘነችላት። ምን ሆነሽ ነው ብላ ጠይቃታለች። ወንድሜ የሆነ ቀጥ ብሎ አይቶ ወይም ደግሞ መቶኛ አያውቅም፣ ግን ዛሬ ተለውጠብኝ ብላ እያለቀሰች ስትነግራት ጽዮን አዘነችላት እና በቃ ነይ ቤት እንሂድ ብላ ቤት ይዛ ትዳለች። ገንዬም ግራ ገብቷታል። ከመቼ ወዲህ ጓደኛ የያዘች ጽዮን? እንዴ የሆነማ ሰው እንዳይሆን የሆነ ማድረግ አለብኝ ብላ ለናታ ደወለችለት። ናታም እስኪ ቪዲዮ ወይም ፎቶ አስቀምጭልኝ ላኪልኝ መልቱን ትችላለች። ይኸው ከምናውቃት ጀምሮ እስካሁን ድረስ ብቻዋን መጠጣት ብቻዋን መዋል ማድር ነው። ከመቼ ወዲህ ደግሞ ጓደኛ ያዘች ያውም በአንድ ቀን እያለ ገነትን እንዳትተዋትና እንድትከታተላት ስለ አዲሷ ጓደኛዋ ነገራት። እሷም እንዴት ተባለችው ቪዲዮና ፎቶ ቀርጻ አስቀመጠች። በኋላ ልጅቱን ሸኝታ ስትመጣ ማናት ይች ልጅ? መቼ ነው የተዋወሻት? ምንድናት ብላ ስጠይቃት ጽዮን እንግዲህ ማንኛውም ሰው ቢሆን በጥሩ ንግግር መመለስ አትችልም። ምን አገባሽ? ማንስ ብትሆን ደግሞ ያገባችኋል ብላ ኮስተር ብላ መለሰችላት። እንግዲህ ስለ ጽዮን መረጃ አምጪ ተብላ የተላከችው ልጅ ፈራ ተባ እያለ እየተጨናነቀችን ቢሆን መንገድ ላይ የመረጃውን ይዛ ለወንድሟ ደወለችላት። ወንድሟ ምን ተፈጠረ? ያልኩሽን ነገር አደረግሽ አላት። አዎ አርጌያለሁ፣ ግን ደግሞ በጣም ያስፈራል። ልጅቱም ታስፈራለይ። ለዛ ላይ ቤት እንዳልከ ገብቼ ነበር። እቤት ያሉት ሰዎች ራሱ በጣም ያስፈራሉ። ለማንኛውም ቤት ስመጣ ሁሉን ነገር አወራሃለሁ አለችውና ለካ ቢኒያም ከጽዮን ጋር ማን ልትሆኒ ትችያለሽ? እኔማ በደንብ አጣራለሁ። ስላንቺ መረጃ ዛሬ ሳላገኝ አላድርም ብሎ ከኋላዋ ተደብቆ እየተከታተላት ነበር። በመጨረሻ ነቃችበትና ማነህና ነህ አንተ የምትከታተለኝ? ምን ሆነ ነው? ገና አዲም ጀምረህ እኮ ከኋላ እየተከታተልከኝ ነው። ምን ፈልገህ ነው አለችው። እሱም በዘዴ እባክሽ ደስ ብለሽ ነው ልተዋወቅሽ ብዬ ነው እና ቢኒያም እባላለሁ ብሎ ስተዋውቆ እና እኔ ምን አገባኝ? እኔ አሁን ሰው የምተዋወቅ ሙዱም የለኝም። ዘወር በል ከፊቴ ብላ ኮስተር አለችበት። ኧረ እባክሽ እኔ ዘወር አልልም በቀላሉ።
ይልቅ ስላንቺ ማነሽ ምንድነሽ እና ቁጥር ትሰጭኝ አላት ድፍሮ። ለምንድን ነው የምሰጥህ ደግሞ ሳንተ ማነህ ብላት በጥያቄ አከታትላ ጠየቀችው። እሱም እንዲታምነኝ አንቺን ፈልጌ ነው፣ በጣም ቆንጅዬ ነሽ፣ ታምሪያለሽ ብሎ በሙገሳ ቀረብ ብሎ ጉንጯን ሳማት እንዲታምነው ብሎ። እሷም እንግዲህ የወደዳት ያፈቀራት መስሏት በቃ እሺ ቁጥርህን ስጠኝ ብላ ቁጥሬን የኔን ቁጥር ይቅርብሽ፣ ባይሆን ያንቺን ስጭኝ እደውልልሻለሁ ብሎ እንደማን ብሎ ቁጥሯን ተቀበላት። ቁጥሯን ከሰጠኝ በኋላ ርቃ ሄደች። መራቋን ካወቀ በኋላ ድንቄም ማማር አንቺን ብሎ ማማር እንዴት እንደምታስጠላ ምን አባሽ ፈልገሽ ከጽዮን ጋር እንደዚህ ከኋላዋ ካጠገቧ እንዴት እንደምትይዢ በደንብ አጣራለሁ ብሎ ረረረረ መዘባበሻ አረጋት እኮ። ብቻ እንደዛ እየተባባሉ ቁጥሯን ተቀብሎ እንደማንም ሄደ። ወንድሟ ቤት ውስጥ አፈቀርኩ ወደድኩ የምትለው ልጅ ስርዓት አልባ ናት። እንግዲህ እሱ በስራው ቀልድ አያውቅም። የማማክረው ጉዳይ ነበረኝ፣ የማዋራህ ጉዳይ ነበረኝ ስትለው ያው እንግዲህ ትልቅ ጉዳይ ገጥሟት ይሆናል ብሎ ጊዜ ሰጥቶ የምታወሪ ነገር ምንድን ነው? ስራ ስላለ መሄድ አለብኝ ብሎ ጠየቃት። ምን መሰለህ የሆነ አላድል ስለኔና ስላንተ ያው እያለች ስለምታፈቅረው ልነግረው እያሰበች እያለ ወዲህ ስትንተባተብ አቦ ወደዛ ምን ሆነሻል? ስራው ምናምን አለብኝ እያልኩሽ አንቺ ወዲህ ታያለሽ እንዴ? ጊዜ የሚለኝ ብሎ ኮስተር ብሎ ጥሏት ሄደ። እኔ ምን አደረኩ? አሁን የበለጠው እንዲርቀኝ አደረኩ። በስራው ቀልድ እንደማያውቅ እያወቅኩኝ ከስራው አስተጓጉዬ የማይሆን ነገር አደረኩት እያለች መቆጨት ጀመረች። በመጨረሻም እንግዲህ ያፌት በቃ አሁን ሌላ ሰው ሆኗል። ዛሬ ቀኑ ነው። ያለ ዛሬ ቀኑ መቼም ቢሆን እድሉን አላገኘውም። ዛሬ መጠቀም አለብኝ ብሎ ስፖርቱን ጥግርር ብሎ ይሰራል። ታግቶት ተቀመጠበት ቤት እህቱን ፎቶ ይዞ ወዲያ ወዲህ እያለ ነው። እህቱን አፍቀዋለች፣ ውጩን አፍቆታል። በየትኛውም መልኩ በቅርብ እንደሚወጣ ልቡ አምኗል። ከወጣ በኋላ ግን ናታንም ሆነ አቤልንም በቃ የበደሉትንና ስርስር አድርገው ያስቀመጡትን ለመበቀል ተዘጋጅቷል። አቤት ማነው ያፌት ከወጣ በኋላ ታየኝ እኮ እንዴት እንደሆነ መከራና ስቃያቸው የናታ የአቤል የፍራታ እና ገመድ አዘጋጅቶ በር ቆርቆሮ ሊገባ ያሰበውን ሰውዬ እንግዲህ ሲኒውን ሊያንቅበት እንዴት ተዘጋጀ። ድራማው ያልቃል። ድራማው ገና ተጀመረ እና ውድ ቤተሰቦችዬ ይህን ይመስላል የሐረግ ድራማ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ቻው